ተስፋ ቆረጥኩኝ ማለት በቃ ይሄ ምሞትበት ነው። ለምንድነው አስክሬኔ ተጭኖ ወደ ኢትዮጵያ የምገባው? ለምንድነው እኔ አስክሬኔን ለቤተሰቤ ለመላክ እነሱ አልቅሰው የሚደክሙት? በቃ በጣም ብዙ ነገር ነው በጭንቅላቴ ላይ ያሰብኩት። ስለዚህ ወደ ኢትዮጵያ ነው የምሄደው አልኳቸው። እዛ ፕሮሰሱን ነገሩ። ፕሮሰሱ በትንሹ ከወር በላይ ይፈጃል። ገንዘቤን ስመለስ ሊሰጡኝ ማለት ነው። እግዚአብሔርን መልሰው ሊሰጡኝ ወር ይፈጃል። እኔ ግን 5 ቀን የለኝም። ወደ ኢትዮጵያ ሄድኩኝ። ኢትዮጵያ ሲሄድ የመጀመሪያው ምሽት ደሜን አቁመውታል። የመጀመሪያው ምሽት ነው የምላችሁ። የመጀመሪያ እግሬ የረገጠ ቀን ደሜ ቆሟል በሕክምና። እዚህ ግን አልቻሉም። እዚህ አልቻሉም። ይሄው አለው ፊት ለፊታችሁ ያለው ሴትዮ ነኝ። ሕክምና ፈልጋችሁ ትመጣላችሁ አይደል? አዎ የሚያምር ነው ሁሉ ነገር፣ ዲኮሬሽኑ፣ ቤቱ፣ ምኑ፣ በላዩ ጣራው፣ ግድግዳው፣ ምኑ መሳሪያ ጥግ ድረስ አላቸው ምናምን። ግን ደሜን ማቆም አልቻሉም። ህመሜን፣ ቁርጠቱን ማቆም አልቻሉም። እኔ ግን ኢትዮጵያ ውስጥ መጀመሪያ አራይቭ ያረኩ ቀን ደሜ በሕክምና ቆሟል። ቁርጠቱንም አቆሟል። ቀጠሮ ተይዟል። ነገ ሆስፒታል እገባለሁ፣ ኦፕሬሽን እደረጋለሁ። ነገር ግን ጭንቀት ስለነበረብኝ ግፊቴም ስኳሬም ሃይ ነበሩና እሱን ለማውረድ ደግሞ ፕሮሰስ ማድረግ ጀመሩ። እንደተባለ አልቀረም። ኦሬዲ ኮማ ውስጥ ነበርኩ። ምክንያቱም በሕክምና በኦፕሬሽን ሰዓት ኦሬዲ ግፊቴ ሞር ሆኖ የሆነ ትንፋሼ ተቋርጦ ነበር። ትንፋሼ ተቋርጦ ትቦ ከተው እዚህ ድረስ ማለት ነው በጉሮሮዬ ነፍሴን መልሰዋታል። ምድር ላይ በተሰጣቸው ስልጣን ማለት ነው። እኔ አስታውሳለሁ። ያኒ አንዳንዴ እንትንም ተወግታችሁ ቢሆን የምታስታውሱ አላችሁ። ይሄ ነገር እንዲገጥማችሁ አልመኝም። የገጠማችሁ ሰዎች ልትኖሩ ትችላላችሁ። እና አስታውሳለሁ። የማስታውሰው ምንድነው ብትሉ ለምን ውጭ ያለውን ነገር ትዝ አይለኝም፣ ግን አየር ልስብስል እል ነበረ። በቃ ይሄንን ብቻ አስታውሳለሁ በደንብ። ከዛ ስነቃ ያው እቺ እንትኗ ነበረች፣ እዚህ ውስጥ ትቦዋ ነበረች። ባይ ያማል ምናምን በጣም በፍጥነት በተጣደፈ ሰዓት ምናምን ነው እንትን የሚሉ እና ለተወሰነ ጊዜ ኃይል ታጣላችሁ። ቶታሊ ኃይል ፓወር ምናምን ታጣላችሁ። ከፈጣሪ ጋር ዶክተር እንዳለን አመሰግነዋለሁ። ከፈጣሪ ጋር ያተረፈኝ እሱ ነው። ኬር ሆስፒታል አዲስ አበባ ውስጥ ነው ያለው። ጀሞ አንድ የሚባል አካባቢ ወይም ደግሞ አንበሳ ጋራዥ አካባቢ ያለ የእናቶችና የጽንስ ምናምን የሚባል ነው። በጣም ምርጥ ሆስፒታል ነው። እንክብካቤያቸው ልነግራችሁ አልችልም። እዛ ነው ሕክምናውን ያደረኩትኝ እና መጨረሻ ያው ያዛኔ ማህፀኔን ሪሙቭ አድርገው ደሜን ማቆም ችለዋል ኦሬዲ። ከዛ በኋላ ማህፀን ስላሌለኝ ፕላስም ደግሞ መቼ እንኳን እንዳረጥኩ አላቅም። ምክንያቱም ብዙ ሰዎች አርጠሻል ስትሉኝ እኔ አላረጥኩም ማለት ማንስትሬሽን እያየሁኝ ነው እንትኔ ማህፀኔ የወጣው። ስለዚህ አላረጥኩም ማለት ነው። ዛሬ ላይ አላቅም፣ እውነቱን ለመናገር መቼ ራሱ እንዳረጥኩ አላቅም። እንግዲህ 47 50 ላይ የወለደች አውቃለሁ። እመቤቴን ጠይቂያታለሁ ሄጄ እንኳን ማርያም ማረችሽ ብያታለሁ። ዛሬ ያ ከሆነ አመታት ተቆጥረዋል። እርግጠኛ ነኝ የ15 የ14 አመት ልጅ ይኖራታል ልጅቷ ብዬ ነው የምነግራችሁ። እኔ ሄጄ አራስ መርቃት 50 አመቷ ነበር። ምናልባት አሁን የ60 ምናምን አመት ሰው ትሆናለች እና ረጅሙን ዘመኗን ያሳለፈችው ሳውዲ ነው እና አሁንም ሳውዲ፣ ዱባይ የተለያየ ቦታ አላችሁ ገንዘብ እያሳደዳችሁ ያላችሁ እንደኔ ብር አያዝም ጭራ የለውም። ከሁሉም ሳትሆኑ እንዳትቀሩ። ሜቢ ነው የምላችሁ። ድሮ ቢኖረኝ ሜቢ ድሮ እንደው ተሰድቤም ተዋርጄም ምንም ተብዬ ዲቃላ ወልጄ አስቀምጬ ቢሆን በእርግጠኝነት ዛሬ እርግጠኛ ነኝ የታክሲ ሹፌር ሆኖ እንኳን እንጀራ በሽሮ የሚያስተዳድረኝ አላጣ ልጅ ወይማ የነይ የሚል ይኖር ነበረ። ደውሎ የሚያረጋጋ ምናምን ይኖር ነበረ። ከልጃችሁ በላይ የሚሆን ነገር የለም። ምንም ነገር በሉ ምንም። ለምን እኔ በሻሉ ቤት ውስጥ የእህት የወንድም ልጅ
የሚፈልጉት ነገር ሲኖር ብቻ ነው የሚያስታውሱ። መኖሬ ትዝ የሚላቸው ይደውሉልኛል እኮ እቴቴ ነው የሚባለው። በነገራችን ላይ እዛ ቤት እቴቴ ነው የሚሉኝ እና እቴትዬ እንዴት ነሽ? በነገራችን ላይ ሰከንድ አንድ አይፎን ካገኘሽ ቼክ አርጊልኝ እቴት፣ እንደዚህ ሆኖብኝ፣ እንዲህ ታስሮብኝ፣ እንዲህ ተለቆብኝ፣ እንዲህ ተይዞብኝ ይሏቸዋል። ችግራቸውን ያማክሯቸዋል። በቻልኩት መጠን ችግራቸውን ብቀርፍ ደስ ይለኛል። እና ብዙ ሰው ይላል ፍቅርን በገንዘብ መግዛት ነው ያስኩትኝ። ግን ከለታት በአንዱ ቀን ፋይዳ ለማውጣት የሄድኩ ጊዜ አንድ እናት እግዚአብሔር ምስክሬን ነው ቃል ለሰማይ ቃል ለምድር ነው ምላችሁ ሜቢ እኔም ረፍዶ ይሄም ረፍዷል እና ሙስሊም እናት ናቸውና ብዙ ረጅም ዘመኔን ያሳለፍኩት አረብ ሀገር ነው አሉኝና ወንድሜ ይነግረኝ ነበረ። አሁን እሳቸው የሚኖሩት ከአንድ ወንድማቸው ልጆች ጋር ነው። በእርግጥ አሉ ያከብሩኛል ምናምን፣ ግን እንደ ልጅ የሚሆን ነገር የለም። ልጅ ስለሌላቸው ነው እሳቸው ምርኩዝ ይዘው የመጡት እዛ። ዛሬ ሜቢ በእርግጠኝነት ኢቭን ያኒ ጥሩ ከዘራ ነው መፈለግ ያለብኝ እኔ ጥሩ ከዘራ እንግዲህ ምርኩዝ የሚሆን ማለት ነው። እንደ አጠቃላይ እየተናገርኩ ያለሁት ይሄ ምን እንደው በጣም ነው የምታናድዱኝ። ማለት የሚያለቅስ ኢሞጂ የምትልኩ ሰዎች በጣም ነው የምታናድዱኝ። ምክንያቱም ለኔ ምንም የሚፈጥርልኝ ምናልባት ታዘጉብኛላችሁ እንጂ የሚያደርግልኝ ነገር የለም። በቃ ማለት እያየው ነው። አንዳንድ ወንዶች ናችሁ ይሄ ወይም ደግሞ አንዳንድ በእድሜያችሁ ፈተና ማታዩ የሚመስላችሁ ሰዎች ናችሁ። እንደዛ ብላችሁ ማህፀንና ምስ ይለያያል ምስ የላትም እያለች ትጽፋለች አንዷ። ኮተታም ናት። ኮተታም ነገሮች ናችሁ። ወንድ ይሁን ሴት ይሁን አላውቅም። ማህፀን ማለት ልጅ የሚተኛበት ማለት ነው። ምስ ማለት እቺ ጫፍ ላይ ያለችው ናት። ያንተን የሚተሉበት እሱ አይደለም። ማህፀን ማለት ህፃን የሚተኛበት ማለት ነው። ገብቷችኋል? እሱ ማለት ነው። ድንጋይ ራሶች። እሺ እሱ ከሆነ ችግራችሁ እሱ ነው። እንግዲህ በጣም የምታስጠሉ ሰዎች አላችሁ። እምሴላትን ብላ ጽፋለች ዳፍንታ። ከዛ በተረፈ ከተላኩልኝ ቪዲዮዎች መካከል ቤታዮ ያው ምናልባት ተደባብረናል ስትል ስለሰማው መልስ ልስጣት። እኔ ደብረሽኝ አታቂ በህይወቴ ነው የምልሽ። እኔ ሰው ደብሮኝ አያውቅም። ግን ምን ሆነ መሰለሽ በህይወት ሰው በጣም በተደጋጋሚ ሲገፋ መገፋትን ያውቃል። አመሰግናለሁ ማለት መገፋትን ያውቃል ሰው እና መገፋትን አወኩኝ። እና አንድ ቀን ሄለን ወርቅዬ ጌም ስትጫወት በአንድ ወቅት በጣም የምትዋደዱ ጓደኛሞች ናችሁ። መድኃኒዓለም ወደ ነበረ ፍቅራችሁ ይመልሳችሁ። በጣም ሰው እኔ የምቀናበት ደስ የሚለኝ ፍቅር ነበራችሁ። አንዳችሁ ለአንዳችሁ ምናምን ደስ ትላላችሁ። በቃ አንድ ላይ እኔ ሁላችሁንም ወዳችኋለሁ። አንቺ፣ ጉቺ፣ ሄለን፣ ሌሎችም እንደዚሁ እነ ዲቦራ ምናምን መሀላችሁ እንደዚህ ሶሻል ሚዲያ ሲበታተናችሁ ደስ አላለኝም። ግን ከሁሉ በላይ የከፋኝ ቀን ነበረ የተናገርኩት ያን ቀን ነው። ያ ቀን ምንድነው መሰለሽ ሄለን ጌም ነበራት። ጌም ኖሯት ማናችሁም አልነበራችሁ። ማንም ሰው አልነበረም እና በእርግጥ ያኔ የገጠመችው ጃኒ ለብቻዋ ሳይሆን የመጣችው ከአዶናይ ጋር ነው። አዶናይ ብቻውን ራሱን የቻለ እንግዲህ አመሰግናለሁ ሊዋን በጣም ነው የማመሰግነው። ክበርልኝ የኔ እናት በጣም እግዚአብሔር ያክብርልኝ። እና አዶናይን ምናምን በገስት ላይ ያለ ላይቭ ላይ ከሷ ጋር አለ እና እነሱን ሁለቱን አንድ ላይ በኮምፒቲሽን ደረጃ ማስቀመጥ ይከብዳል። በቃ ግን ደግሞ ልጅቷ ብቻዋን ስትሆን በጣም ተሰማኝ። ማርያምን ተሰማኝ። እኔ ባሁሉን ያነቀኝ በቃ ሳያትና ለምን ብዬ በቃ እንዴት በዚህ ቀን ይተዋታል ብዬ ተናገርኩ እንጂ እኔ አንቺ በህይወቴ ደብረሽኝም ወላ ላንቺ ክፉ ነገር በሐሳቤ እንደው በቃላት ራሱ ተናግሬ ክርስቶስ ነው ምስክሬ። ይሄው ማህተብ አንገት ያለ ክፋትን ብናገር ምንድነው ጥቅሙ? ግን ላንቺም ቢሆን ክፋት አልተናገርኩሽም።
ገብቶሻላ እንትኑን ካየሽ በኋላ ይመስለኛል አንፎሎ ነው ያረክሽኝ። አንፎሎ አንቺ ብቻ አይደለሽም ሌላም ሰው ነው አንፎሎ ያረገኝና አዲ እኔ ምን ችግር የለውም የተለወጠ ነገር የለም። ግን ደግሞ እኔ ተደባብረናል የሚለውን ነገር ደብራኛለች በሚለው ይቀየርልኝ። እኔ አልደበርሽኝም። እንዳጠቃላይ እኔ ሰው አይደብረኝም። እኔ ሰው ደበረኝም የምለው የለም። በጣም የማልችልበት ቦታ ከሆነ ራሴን ማግለል ነው፣ ዞር ማድረግ ነው። ከዛ ሰው ፊት ራሴን ዘወር ማድረግ ነው የምፈልገው። ሰው ስሜታችሁ ምናልባት አንዳንድ ጊዜ የሚገባችሁ ጊዜ አለ፣ የሰው ስሜት የሚገባችሁ ጊዜ አለ እና የሰውን ፊሊንግ ሳየው ደስ ካላለው ዞር ነው የምለው እና በአጠቃላይ እኔ እስከ መጨረሻዋ ደቂቃ ድረስ አንቺ አንፎሎ እስካረግሽኝ ድረስ በጣም ማከብርሽ፣ አሁንም በጣም ነው ሞድሽ ማከብርሽ። ፎሎ እንድታረጊኝ አይደለም በነገራችን ልባክ እንድታረጊ እውነታው እንዲታወቅ ስለምፈልግ ነው። አድርሱላት። በጣም ነው ሞዳት ማከብራት ሁላቸው ነው። ግን ያን ቀን እንደ ሰው በቃ ምክንያቱም እኔ በህይወቴ በጣም ብዙ ጊዜ በሰዎች ተገፍቻለሁ እና ነው ለዛ ነው ተለይቶ የሆነ አንዳንድ ጊዜ ዛሬ ኤፍራታ የሰራችው ቪዲዮ አለና ቪዲዮ ላይ ብዙ ልጆች ፎሎ ያረኳቸውን በደንብ አዳምጣለሁና እንዲህ ተንገዋለው የሚቀሩ ሰዎችን ሳይ ራሴን ነው ማስተዋውሰው። ተንገዋለው በሰዎች እንደዚህ ተንገዋልዬ ተንቀርቅቤ እንደመጣል በጣም ብዙ ጊዜ አጋጥሞኛል። ለስራ ማስታወቂያ ተደርጎ ሄጄ ለመወዳደር ብዙ ቦታ ተንቀርቅቤ ስጣል አይቻለሁ። እንኳን አይደለም ሌላ ቦታ እዚህ ቦታ። ስለዚህ ይቺ ነገር ታመኛለችና ነው ፊሊንጌ ተጎድቶ ነው እንዳጠቃላይ እኔ እንጂ ሌላ ነገር የለም። አመሰግናለሁ ጋይስ፣ በጣም አመሰግናለሁ ጊፍት የምትሰጡ ልጆች ቴንክ ዩ። እሺ እና ያለው ነገር ይሄ ነው። ለማንኛውም ቪዲዮ ሲሰሩ ለምሳሌ ማህፀኔ ያለና መውለድ እየቻልኩኝ ወይም ደግሞ ተስፋ የቆረጥኩ ለሚመስላችሁ ሰዎች እኔ ተስፋ አልቆረጥኩም። ከዚህ በፊትም ተናግሬያለሁ። ደከመኝ ነው ያልኩት እንጂ ተስፋ አልቆረጥኩም። ተስፋ የቆረጠ ሰው የሞተ ሰው ማለት ነው። ምንም ሁለተኛ ቻንስ የሌለው። እኔ መውለድ የማልችልበት የመጀመሪያው ሪዝኔ ማህፀኔ የለኝም ነው። መቼም እውነታው ይሄ ነው። ሌሎቻችሁም አላችሁ በልጅነትሽ ይሄኔ አንዱን ካንዱ ስትመርጪ ነው። እሱም ቻንስ አልነበረኝም የመምረጥ ኢቭን ለመመረጥ እንኳን ራሴን አዘጋጅቼ አልተመረጥኩም። በቃ ህይወት ላይ በቃ የፈለገ ብትለፉ ብትወድቁ ብትነሱ ማታገኙት ነገር የለም። የሆነ አንድ ነገር አለ ለእናንተ ያልሆነ ያልተፈቀደ ለኔ አልተፈቀደም። ለዛ ነው ይሄ የሆነው። ግን ደግሞ ተስፋ አልቆረጥኩም። አሁን ፕላስ ሰው ስለሆንኩኝ ይከፋኛል። ሰው ስለሆንኩ ቀናቶች አሉ። ከቀናቶች መካከል የሆነ ቀን አለ ብቻ በእያንዳንዳችሁ ህይወት ውስጥ ያለ ይመስለኛል። እኔ ጋር ብቻ አይደለም ያለ። ሆድ የሚብሳችሁ ቀን አለ። በጣም እንትን የምትሉበት ቀን አለ፣ የምትማረሩበት። ደግሞ ይሄ ጊዜ ብቻ ለምን ከበደሽ ብትሉኝ ሌላው ቀርቶ ከኢትዮጵያ እንኳን መጥቼ እዚህ ማረፊያ አጣሁ። ገብቷችኋል? ይሄ ሙር ውስጤ ፍንቅል እንዲል ያረገኝ ያ ነው፣ ሌላ ነገር አይደለም። ብዙ ነው ያለቀስኩት እውነቱን ለመናገር በዚህ ሰሞን ብቻ በጣም ብዙ አልቅሻለሁ። አሁን እግዚአብሔር ይመስገን ያው አትሊስት ትንሽም ደሞዝ ቢሆን ስራ አግኝቻለሁ። ገብቷችኋል? ፕላስ ፀሐይ ላይ ሆኜ ብዙ ቀን አላያችሁኝም። በተከታታይ ለስንት ቀን አይታችሁኛል። ምናልባት የዚህን ያህል ሰው አልነበረም። 3000 ሰው ወይ 1000 ሰው ቁጭ ብሎ አላየኝም አይደል? 500 ሰው ምናምን ግን ሆናችሁ ቁጭ ብላችሁ አላያችሁኝም። አይታችሁኛል። ውስጥ መቀመጥ አልችልም ምክንያቱም ሰው ረብሻለሁ ብያለሁ አልኳችሁ። ይቅርብሽ እንደውም ያላችሁኝ ሰዎች አላችሁ። ምናልባት አንድ አበባ ባገኝስ ብዬ እኮ ነው። ምናልባት ዳቦ ምገዛበትስ ባገኝ ብዬ ነው ላይቭ ላይ ወጥቼ ቁጭ አልኩት። እውነቱን ስነግራችሁ ማለት ነው። ግን ቻሌንጅም እስከ መሰጠት ሁሉ ደርሶ ነበረ። ልጆች ቻሌንጅ ሁሉ ሰጥተውኝ ነበረ።
አንዷን እውነት ለመናገር መጽሐፍ ምናምን ብላ የመጣችው በህዝብ ሪቮሉሽን በሰዎች ሪቮሉሽን የዛን ሁለት በአካውንቴ ብር አስገባች። የኢትዮጵያ 25000 ብር ወደ ኢትዮጵያ አስገባች። እኔ አይደለሁም እናንተ ራሳችሁ ናችሁ ይሄን ያረጋችሁት። ልጅቷ መጽሐፍ አስተዋወቀች። መጽሐፉን ከገዛችሁኝ 100 መጽሐፍ ለጌጤ ሰጣታለሁ ብላ ስትነግራችሁ እስካሁን የሰራሹ ማስታወቂያ ነው። ያሁኑን ካልከፈልሻት ብላችሁ እኔ ራሴ ግራ እስኪገባኝ ውርጅብኝ ወረዳችሁባት ልጅቷ ላይ። አንብባ ከመጽሐፉ ላይ ቀንጥባ ልታቀርብላችሁ ስትል እንዴት ማስታወቂያ ለዋላይ ትሰሪያለሽ? አንቺ ወንድ ነሽ እና ሀቢባ ቤት እና ታዋቂዎቹ ቤት ገብተሽ ይሄን ማስታወቂያ ብትሰሪ ኖሮ ስንት ነበር የምትከፊው? ምናምን ብላችሁ አፍናችሁ ያዛችኋት። እኔ ገብርኤልን ክርስቶስን ያን ቀን ህዝብ ሲፈርዳየው እና እኔ ራሴ ለምን ከዛ በፊት ማለት ነው እያወራን እያለ በይ እንዴ ማስታወቂያ እንዳትዪ አለችኝ። ማስታወቂያ እንዳትዪ ማስታወቂያ አይደለም እኔ አንቺን ለመርዳት ነው አለችኝ። ማስታወቂያ እንዳትዪ ማስታወቂያ ነው እንዳትዪ አንቺ ማስታወቂያ እንድትሰሪልኝ አልፈልግም እኔ አንቺን ለመርዳት ነው ስትለኝ እሺ አልኳት። ማርያምን ለምን ያስፈልገኛል ትንሽዬ ነገር ያስፈልገኝ ስለነበር ከዛ የዛን ቀን የናንተ ውርጅብኝ ሲወርድባት ልጅቷ አሁኑኑ $100 አስገባለሁ በአካውንቱ አስገቢ። አሁን ይሄንን ሁሉ ልጆች ነበራችሁ፣ የዛን ቀን የነበራችሁ ልጆች ነበራችሁ። ምናልባት አላቅም ስማችሁን ራሱ ማስታውሰው እና ወረዳችሁባት ለስንት። ከዛ በኋላ ከተወሰኑ ደቂቃዎች በኋላ ወደ ኢትዮጵያ ወዳለው አካውንቴ ላይ ብር አስገባች። 25000 ብር የኢትዮጵያ ማለት ነው። በእርግጥ ያው እዚህ ነበር የሚያስፈልገኝ አዲ ግን ደግሞ ህዝብ አንዳንድ ጊዜ ይፈርዳል እውነት ለመናገርና ዩቲዩብ ክፈቺ የምትሉኝ ሰዎች እኔ ዩቲዩብ በጣም ቆይቷል አለኝ። እንደውም ምናልባት አሁን ሊዘጋ ነው ኦሬዲ። እናንተ 3000 ሰዎች ራሱ ይሄንን የፕሮፋይሊን ተጭናችሁ ብትገቡ እዛ ላይ አለላችሁ እንትን ብየዋለሁ። ፕሮፋይሊ ስራ አለው ዩቲዩቡ ማለት ነው። 13 ቪዲዮ አለው። እንደምታዩት እኔ አሮጊት ነኝ። እንደምታዩት ደግሞ የረባም ስልክ የለኝም እና ጥራት ይጎለዋል የሰራሁት ስራ። ወደፊት በጥሩ ስልክ ገዝቼ ሜቢ አይፎን 17 ፕሮ ማክስ ገዝቼ ወደፊት ማለት ነው ስልክ አይረባም እና በማይረባ ስልክ ስለሆነ የሰራሁት ብዙም አያምሩም። ሂዱና እዩ። 13 ቪዲዮ ሰርቻለሁ። ታሪክ ነው ያወራሁላችሁ። እኔ ብዙዎች ከዚህ በፊት አለኝ ማርያምን አለኝ ጌጤነሽ ገብረሃና ብላችሁ ምናልባት ካልተዘጋ ማለት ነው እንኳን ብባል እንኳን የሞከርኩኝ ሰው ነኝ። ይሄንን እንድታውቁልኝ እፈልጋለሁ። ባዮ ላይ ከሌለ ድጋሚ አስቀምጠዋለሁ እውነት ለመናገር ማለት ነው። አስቀምጠዋለሁ ስሙን አሳየኝ። ጌጤነሽ ገብረሃና የራሴ ስም ጌጤነሽ ገብረሃና። እዚህ ላይ የራሱ ቲክቶኬን ስከፍቱ ራሱ ጌጤ የሚለው ጌጤነሽ ገብረሃና ነው ሙሉ ስምሽን ንገሪኝ። 20 ምንድን ነው ያልሽው? 20 ድራም ልክልሻለሁ ነው እዚህ በውስጥ ገብተሽ ጻፊልኝ 20 ድራም እንድትልኪልኝ። መኪና ውስጥ የምትሉ ሰዎች እዩ ምን ብዙ ቲክቶክ ብዙ እንትን ስትከፍቱ ማለት ነው ብዙ ዩቲዩብ ስትከፍቱ አንድ አይነት ነገር ነው። ምንም የተለየ ነገር አያስቀምጥም። ስለዚህ የኔም እንደዛው ነው እንደሰው ነው በቃ የምትከፍቱት እንጂ የተለየ ነገር ኖሮ አይደለም። GEBERE ከዛ HANA ነው ገብረሃና የሚለው። ኦኬ ገብረሃና ለማለት GEBERE ከዛ HANA። አሁን ግን ማለት ነው አሁን እዚቹ ቲክቶክ ላይ ያው እያወራን እንዳለን ማለት ነው ጥያቄ ካላችሁ ኦኬ ጥያቄ ካላችሁ ወይኔን ማውራት የምትፈልጉ ስፔሻል ነገር ያላችሁ እኔን ማለት ጌጥ አይዞሽ እንዳትሉኝ ይከፋኛል። አይዞሽ እንዳትሉኝ እንዳለቀስ እንዳታሩኝ ስለኔ እንዳታወሩ ስላለ መውለዴ ስለምናምን አይወራ። ግን ሌላ ነገር የምታወሩት ነገር ወይ ከኔ ጋር ማውራት የምትፈልጉት ካለ አንድ ቁጥር ጻፉልኝ። ብዙ ገስት አሁን 45 ሰው ገስት ላይ አለ እና ምናልባት ልኮም የረሳው አለ ሳያውቅም የላካለ። ስለዚህ አንድ ቁጥር
እነሱ አንድ ቁጥር በሚጽፉበት ሰዓት ደግሞ ማለት ነው ሌሎቻችሁ ጊፍት ያላችሁ ጊፍት የሌላችሁ ደግሞ ታፕታፕ እና ሼር ኮፒ ሊንክ አድርጉልኝ። አንድ ቁጥር 32 ነው እዚህ ጋር የሚታየኝ፣ ግን እኔ ጋር አሁን አንድ ቁጥር አይታየኝም። አንድ ቁጥር 48 አንድ ቁጥር አለ። የት አለ ታዲያ ለኔ አንድ ቁጥር? ኧረ ተው አንድ ቁጥሩ ይታለ አንድ ቁጥር ይታለ አንድ ቁጥር ሁለት ቁጥር አይደለ አንድ ቁጥር ብቻ ጻፉልኝ። መግባት የምትፈልጉ ሰዎች አንድ ቁጥር ጻፉልኝ። 105 አንድ ቁጥር አለ። አሁን አየው ነቢያት አትገቢም፣ ምክንያቱም እንትን ነው አካውንትሽ ፕራይቬት ነው። አካውንታችሁ ፕራይቬት ያልሆነ አካውንታችሁ ፕራይቬት የሆነ እዛ ላኩልኝ፣ ግቡና ላኩልኝ። ቆይ ነቢያት እዚህ ጋር ካለሽ ልይሽ። ነቢያት የለች። ነቢያት ላኪልኝ፣ ገስት ላኪልኝ ነቢያት። እሺ ገብተሻል። የሆነች ልጅ አሁን አላስገባውም እንዴ? እሺ አሁን ሌሎቻችሁ ታብታብ አድርጉ። ሌሎቻችሁ ታብታብና ኮፒ ሊንክ ሼር። እሺ 300 ሰው አለ ገስት ላይ መግባት የሚፈልግ አንዳንድ ቁጥር የሚጽፍ። አቤት እንዴት ነሽ ጋይስ? ሁላችሁም ታብታብ አድርጉና ሳስገባችሁ በቀጥታ ገብታችሁ አውሩ። አሁን አስገብቼሻለሁ። አንዲት ልጅ አስሊ ነው የሚለው አስሊ ሳቢኝ። እሺ ቆይ ለሳብሽ አመሰግንሻለሁ ነው መስልሽ። ነቢያት ቆይ በእናትሽ ላኪልኝ፣ ገስት ላኪልኛ። ነቢያት ገብተሻል፣ እናት ገብተሻል። ማን ነው ስምሽ? ነቢያት ገስት ላኪልኝ። ገስት የለሽም። ይሄው እዚህ ጋር እያየሁኝ ነው። በጣም ብዙ ሰው አካውንትሽን ፎሎ ማድረግ አልችልም፣ ምክንያቱም እኔ ልስብሽ አልችልም። አስሊ ይሰማሻል? ይሰማኛል። እኔ ውድ ይሰማኛል። እኔ ያገብተሽ እኮ ዝም አልሽ። ሌላ የሞከርሽ ስለነበረ ነው ውዴ። እኔ ግን አድራሻሽን ሰጠሽኝ። እኔ በአካል አንቺን ማውራት ፈልጋለሁ። ለራሴ አንቺን በቃ እንዳንቺ ብርቱ እንደሆነ ፈልጋለሁ። እባክሽ እኔ ያለሁት አሁን አላይን ነው፣ ከይቅርታ ጋር አላይን ነው ያለሁት። ዱባይ አይደለሁም፣ ያው ለስራ ወደ አላይን መጥቻለሁ። እሺ በዋትስአፕ አወራሻለሁ የኔ ውድ እባክሽ። ስለዚህ ሃይ ብለሽ ጻፊልኝ፣ ስልኬን እሰጥሻለሁ። እሺ ስልክሽን ሰጪኛል። እኔ ወይም ደግሞ ቲክቶክ ላይ እንትን በይ እኮ ሃይ ብለሽ ጻፊልኝ። ሃይ በይ በውስጥ፣ ከዛ መጥቼ ቁጥሬን እጽፍልሻለሁ። ነቢያት ታገኝሻለሽ። እሺ ማሪ፣ መልካም ጊዜ። አስሊ አመሰግናለሁ የኔ ቆንጆ። እስቲ ነቢያትን እንትን ማለት አልቻልኩም። እሺ ባንቺ የአሜን ይሄ ነው ምናምን አስገብቼሻለሁ። የማትናገሩ ልጆች ከገባችሁ በኋላ እኔ መልሼ አስወጣችኋለሁ። እንዴት ነሽ? ሰላም ነው ማሬ? አላህ ማን ነው? እግዚአብሔር ይመስገን። እሺ አይ እኔ እንኳን ላወራሽ ፈልጌ ነበር። ሰሞኑን ሲንሸራሸር ስለነበረው ቪዲዮ ነው፣ ግን አስጠንቅቀሻል እንዳታወሩኝ፣ አይዞሽ እንዳትሉኝ ብያለሁ። ስለሌላ ነገር ኦሬዲ ተናግሬያለሁ። ያለውን ነገር ተናግሬያለሁ አይደለ? ለምሳሌ በጣም ብዙ ልጆች ገብተው ብሌም ሲያደርጉኝ የነበረው ሳራ በ90 ዓመቷ ወልዳለች እና ጌጤ ለምንድን ነው ተስፋ የቆረጥሽው እና ምናምን ብላችሁ እንትን ላላችሁኝ ሰዎች ሲምፕሊ መልሻለሁ። ገብታችሁ ሚውት አድርጉ። እሷ እያወራች ስለሆነች ፍሪያት ነው። ያ ፍሪያት ነው። እንዴት ነሽ? ሚውት አድርገሽ አንዴ ትጨርስ እሷ። ባንቺ እየቀጥይ ግን እኔ አንዲት ነገር ልበልሽ ከፈቀድሽልኝ። በነገርሽ ላይ እዚህ ምድር ላይ ልጅ ወሳኝ ነገር አይደለም። ያን ያህል ገብቶሻል? ወልደው የሚያለቅሱ ብዙዎች ናቸው። በልጅሽ ትደሰችበታለሽ ማለት አይደለም። ቢሰጥ ጥሩ ነው። ልጅ ጸጋ ነው፣ አይጠላም። ግን
ካልሰጠሽ ደግሞ እግዚአብሔር ምክንያት አለው። ገብቶሻል? ስለሚሰጥሽም ስለሚነሳሽም ነገር እግዚአብሔር ምክንያት አለው። ስለዚህ ያን ያህል በዚህ ሊሰማሽ አይገባም። አንቺ ጤነኛ ከሆንሽ ከሰው እጅ ካልወደቅሽ፣ ገብቶሻል? ራስሽን ማኖር ከቻልሽ በዚህ እግዚአብሔርን ማመስገን ይገባሻል። ንጹህ ልብ ካለሽ ደግሞ የጎዳና ልጅም እኮ ልጅ ይሆናል። ይሄን ታውቂያለሽ? የግድ አምጠሽ መውለድ የለብሽም። ካለሽ ልጄ ነው ብለሽ አምነሽበት በስጋ ባትወልጂውም ማሳደግ ትችያለሽ። ተረድተሽኛል? ይሄን ያህል ሊሰማሽ ልታዝኚ ብዙ በየቦታው አለ እንደዚህ አይነት ነገር። ያልወለዱ ብዙዎች ናቸው ከወለዱት ይልቅ። ግን ባለመውለዳቸው ደግሞ ሊጸጸቱ አይገባም። ቢወልዱ አስቸጋሪ ልጅ ሊወልዱ ይችላሉ። እግዚአብሔር የሚከለክላቸው በምክንያት ነው። የሚያዝኑበትን ነገር ከምሰጣችሁ ብሎ ነው የሚገድበው። ስለዚህ ያን ያህል እንደ ትልቅ ክፍተት እግዚአብሔር እንዳጎደለብሽ አድርገሽ ማሰብ የለብሽም የኔ ቆንጆ። ጭራሽ እኔ እዚህ ሚዲያ ላይ ራሱ ይህን ይዘሽ ባትቀርቢ ደስተኛ ነኝ። ሰው በዛውም ልክ ሙድ የሚይዝ ሰው ነው ያለ እዚህ ጋር ገብቶሻል? ቢያጽናኑሽም ቢንትን ቢሉሽም ምናምን ይሄ ከእግዚአብሔር ጋር የምታወሪው ነገር ነው። የግድ ከሰው ጋር ማውራት የለብሽም በዚህ ዙሪያ። እና የኔ ቆንጆ በጣም ስሜታዊ ሆነሽ በቀደም እያለቀሽ ስታወሪ ምናምን በጣም እኔ እንጃ አሳዝነሽኛልም። እንደገና ደግሞ ለምንም ብያለሁ። ገብቶሻል? ሁለት ነገር ነው የተሰማኝ። አሳዘንሽኝም፣ እንደገና ለምን እዚህ ድረስ መሆን የለበትም። አንድ ጊዜ ያው የገቡት ያውሩና ከዛ ተባላችሁ ፍሬያት ቅጪ ማሪ እና የኔ ቆንጆ እቺ ነገር ልንገርሽ ነው። አመሰግናለሁ ባንቺ አመሰግናለሁ። ኦኬ በውስጥ ጽፌልሻለሁና መልሽልኝ እሺ። ካወጣሽ ላይ በኋላ ማውራት ፈልጋለሁ። እሺ እሺ እጠብቅሻለሁ። እሺ ውዴ። እሺ የኔ ውዴ። እሺ እሺ ቦይስ አድርግልኝና አንቺ ቦይስ ስታርግልኝ ነው የኔ ቦይስ የሚመጣ። ቦይስ አድርግልሻለሁ። እሺ ማስገባቸው ልጆች ማለት ማስገባት የማልችል ልጆች አሉ። ምክንያቱም መልካም ቀን ፕራይቬት የሆነ ሰዎች ላስገባችሁ አልቻልኩም እና እባካችሁን በዚህ ነገር አንደርስታንድ አድርጉኝ። አይሻ ወይ ማማዬ እንዴት ዋልሽ? እግዚአብሔር ይመስገን ሰላም ነው። ማን ነበረ ስምሽ? ሲኖሪታ ነው ምናምን አልቻልኩም ማሪ ማስገባት። እንትን ገስት ትልክልኛለሽ ሲኖሪታ? ገስት ትልክልሽ አንቺ ኦልሬዲ ገብተሻል። አንቺ ቀጥይ አይሻ ቀጥይ። እና እኔ የምልሽ ደህና ነሽ? በተረፈ ሰላም ነው? እግዚአብሔር ይመስገን አለን አልሐምዱሊላህ። እኔ የምልሽ ነገር አትጨናነቂ፣ አትሰቢ፣ ዋና ጤና ነው ማማዬ። እሷ ማናት አሁን ያወራችሽ መልሳልሻለች። እኔም እንደዛልሽ ነው የነበረ ኮሜንት አድርጌልሻለሁ። አንበሽ ከሆነ ትክክል ናት ብዬ ገብቶሻል? ይሰማሻል? ቀጥ እየተሰማኝ ነው። ልጆች እየሳብኩኝ ስለሆነ ነው እና ማለት ነው። አካውንታችሁ ፕራይቬት የሆነ ሰው እኔ መሳብ ያልቻልኳችሁ ሰዎች ገስት ላኩ። ከዛ እኔ ከገስት ውስጥ አስገባችኋለሁ። ከላይ ያለሽው ስምሽ ሶሊያና ነው? ሶስና ሬዛ ነው። ሬዛ ወይ ጌጤ ወይ እንዴት ነሽ የኔ ቆንጆ? ሰላም ነው ማሪ? አለኝ ፈጣሪ ይመስገን። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እኔ የሆነ ቪዲዮ አይቼ በቃ እንዲህ በቃ በጣም አዝኜ ነውና አይዞሽ የኔ ውድ አታልቅሺ፣ ሁሉም ነገር በፈጣሪ ነው። እሺ እኔም መቤት አይዞሽ፣ ሁሉም ነገር እግዚአብሔር ሲፈቅደው ነው የሚሆነው። እሺ አመሰግናለሁ። ሰሚራ አመሰግናለሁ። ሰሚራ በነገራችን ላይ እንደዚህ